እውነትን አውቆ ይህም ብርሃን አይቶ ዕውቀት አላነሰው ሲሳይ አላነሰው ግን ማህበረሰቡ ምን ሊለኝ ብሎ ከእውነት ፍጻሜው ተበላሽ። ኢብኑል ቀይም ዛዱል መዓድ ላይ 4 የሪዝቅ ሰበቦችን ይጠቅሳል። አንደኛው ቂያሙል ለይል፣ ከሌሊቱ ተነስቶ ሰዎች ተኝተው አላህን መመሳጥ። የደጋግ ባሮች ሱና፣ የአላህ ባሮች ከሱብሒ 1 ሰዓት በፊት አታጣቸው። በጣም ደግ ሲሆኑ 2 ሰዓት በፊት አታጣቸው። አላህ ጋር ብቻውን ሚስጥር የሌለው ሰው ትርጉም የለውም። ቀን ላይ ብቻህን ማየት ይፈልጋል አላህ እውነተኝነት። ሁለተኛው አሉ ኢብኑል ቀይም አልእስትግፋር፣ ሱብሒ ከመምጣቱ 10-20 ደቂቃ በፊት ቁጭ ብለ የቀን ውሎህን፣ የታሪክ ወንጀልህን፣ ጉዞህን፣ የተበላሸው ኢኽላስህን አስበህ ትንሽ ወደ አላህ መመለስ፣ ማውራት፣ አላህን መማፀን፣ ማህርታውን መጠየቅ፣ አስተግፊሩላህ ወአቱቡ ኢለይክ ብቻ። ሶስተኛ አሉ ኢብኑል ቀይም ፊ ዛዱል መዓድ፣ ሶስተኛው አሉ ሰደቃ ነው። ሰደቃ መስጠት ያወጣኸው አይጎልም። ወማ አንፈቅቱም ሚን ሸይእን ፈሁወ ዩኽሊፉህ፣ ምንም ነገር አትሰጡም የተካውት ቢሆን እንጂ መስጠት አያጎልም። ሲጎልብህ ስጥ። ሪል ስቴት ዴቨሎፐር አንድ ወንድም አለኝና ሲሸጋግር ምንድነው የምታረግ አልኩት። ያለኝም ብር ሰብስቤ ሰደቃ ሰጠዋለሁ አለ። እዛ ይከፈታል። እንዲህ የሚያምኑ ነጋዴዎች አሁን አሉ። አራተኛ አሉ ኢብኑል ቀይም ረሂመሁላህ የጧትና የማታ ዚክሮች፣ አዝካሩ ሰባህ ወልመሳ። አላህ ይወፍቀን ሁላችን። ሰደቃ መስጠት፣ ወጣቶች ነጋዴዎች ማካፈል፣ ሪዝቅም ይባርከው እሱ። ሰደቃ ከባለቤትህ ይጀምራል፣ ከልጆቼ ከቤተ ዘመድ ወደ ህዝብ ይበተናል፣ ለኡማው ይደርሳል ማለት ነው። ወጣቶች ዛሬ ሐፈዛችሁት ቁርአን ብርሃን ነው፣ ኑር ነው። ዓለም ውስጥ ታዋቂው ሳይኮሎጂስት አንድ አባባል ይላል፣ ነጮቹ ነው የሚሉት፣ ቁርአንን በየቀኑ እየቀራ ዲፕሬሽን ገጠመኝ ካለ እኔ እጠየቃለሁ ይላል። በትክክል ዊርድ ኑሮ በቀን 1 ጁዝ በትንሹ ማለት ነው እየቀራ ጭንቀት ከተሰማ እኔም መጠጠይቀኝ ይላል። ቁርአን የህይወታችን ሁሉ መፍትሄ፣ የችግሮቻችን የስንክሳሩ መቋጠሪያ መፍቻ ቁርአን ነው ውዶቼ። ያልነገረን ነገር የለም አላየነውም እንጂ። አልሐምዱሊላህ ሙንዚል الكتاب مجري السحاب حازم الأحزاب بتنا على ظمأ وفينا المنهل وحي النبوة والكتاب المنزل وأصلي وأسلم على البشير النذير والسراج المنير يا نبي الله أتى النبيون بالآيات فانصرمت وجئتنا بعظيم غير منصرم آياته كلما طال المدى جدد يزينهن جلال العتق والقدم أخوك عيسى دعا ميتا فقام له أنت أحييت الأجيال من الرمم اللهم صل وسلم وبارك على سيدنا محمد ይሄ ቁርአን ብዙን ትምህርት ያስተምረናል። ዛሬ ሪዝቅ መንገድ እናወሳበታለን። ቀደምቶችን ይሄ ታላቅ ቁርአን አስደምሟቸው አልፏል። በእነሱ ልክ ባላመኑት ልክ ቁርአንን ውበቱን ጉልበቱን የገለጸው የለም። አንድን የቁረይሽ እድሜ ባለጸጋ ላንሳ፣ ወሊድ ኢብኑል ሙጊራ አልመኽዙሚ ታዋቂ ሰው ነው። የተሰጠው ሀብት ከጣኢፍ እስከ ሻም በሁሉም የመካ በሮች ይገባ ነበር። ማለን መምዱዳ አላህ እንዳለው የተከበሩ ልጆች አሉት። በእድሜ ባለጸጋ ነው። ታዋቂ ገጣሚ ነው። አላህ ሁሉን ሰጠው። ምድር ላይ ዕውቀትም ሰጠው፣ የግጥም ችሎታ ሰጠው። ለፈተና ግን አንድ ያቀረበው ነብዩ አለይሂ ሰላቱ ወሰላም ሰለላሁ ዐላ ረሱልላህ ቁርአን ሲቀሩ ጆሮው እንዲነካው አላህ አደረገ። ሐሚም ተንዚሉል ኪታብ ሚነላሂል ዐዚዚል ዐሊም ጋፊሪ ዘንብ ወቃቢሊ ተውብ ሸዲዲል ዒቃብ ዘጠውል ላ ኢላሃ ኢላሁ ኢለይሂል መሲር። ቁርአኑ ማረከው። ቁርአን መግነጢሳዊ ኃይል አለው፣ ይስብሃል። በተለይ ግጥሙን ስታቀው፣ የሥነ ጽሑፉ ችሎታ ሲኖርህ፣ ነሕውን ኢዕራቡን ስታቀው ማዕናው አያልቅም።
በጣም ተማረከ። ይሄንማ ከሰማ ለሐጅ የሚመጣው እንግዳ ሊሰልም አይደል? የቁረይሽን መሳፍንት ሰበሰባቸው። እናንተ ሰዎች ሆይ ይሄ ቁርአን ሐጅ ሊያረጉ የሚመጡ ሰዎች ከሰሙት መስለማቸው ነው። ቃላችን ተለያይቷል። ቃላችን አንድ እናድርገውና ለሚመጡት ተመሳሳይ ቃል እንንገር፣ በመሐመድ እንዳያምኑብን አሉ። በእርግጥም ፀሐይን በእጃቸው ለመጋረድ ተወያዩ። ከዛ አንዱ ተነሳና ምን ችግር አለ ሲሕር እንበለው አሉ። ይሄ ቁርአን ድግምት ነው እንበል፣ ሰው ይማርካል፣ ልብ ይስባል። አይ ይሄማ ሲሕር አይደለም አለ። እኛ እኮ ሳሒሮችን እናቃቸዋለን፣ ደጋሚዎችን። ላ ሚን ነፈሲሂ ወላ ዐቅዲሂ፣ ይሄ ገመድ እየቋጠሩ ይነፉ ነበር፣ እፍፍ ይላሉ። ነፋሳቲ ፊል ዑቀድ፣ ሚን አነፋፉ አተሳሰሩ። ሳሒር አይመስልም መሐመድ አላቸው። ማን ያምናቸዋል? ልክ ሲያዩት ያን ጨረቃ ሳይባን ያምናቸዋል። ታዲያ ምን እንበል? አይ ግጥም ነው እንበላሉ። ቁርአን ይማርካል፣ የሚስባችሁ ቤት አመታቱ ግጥም ስለሆነ ነው እንበላሉ። አረቡ እኮ ግጥምን ያውቀዋል። ፈቀድ ዓረፍነ ሽዕረ ኩለሁ አላቸው። ግጥም እናውቀው የለ መብሱጠሁ ወመቅቡደሁ ወረዘጀሁ ወሐዘጀሁ እናውቀው የለ ግጥምን አመታትማ አረቡም ያውቀዋል። አያምኗችሁም። ቁርአን ከግጥምም ከስድ ንባብም መሃል አዲስ ቅብ ይዞ ነው የመጣው። ድሮ ስነ ጽሑፍ ሲረተብ ግጥም ስድ ንባብ ይባል ነበር። አሁን ሶስተኛ ቁርአን ተባለ መሃል ላይ። የግጥምም ይዘት አለው፣ ስድ ንባብም ይመስልሃል፣ ማራኪ ልብ የሚስብ ሆነ። ታዲያ ምን እንበል? አብዷል እንበላል። ይሄ የሚለፈልፈው ወሒ መጣልኝ እያለ አብዶ ነው እንበላሉ። ፈቀድ ዓረፍነ አልመጃኒን፣ እብዶች እናቃቸው ይላል። ወላ ቢወስወሰትህ፣ እንዲህ ማያቀባጅረው ነገር የለው። እንዴት ሰው ያምነናል? ያን ግርማ ሞገስ አይቶ እንዴት እሱን አብዷል ይለናል? ታዲያ ምንድነው የምትለን አሉ። ማዛ ነቁሉ ያ አባ ዓብድ ሸምስ፣ ምን እንበለው ታዲያ? ሐየርተና፣ አዋለልከን እኮ አሉ። ከዛ እሱም እንዴት የሚናገረው ቁርአን እኮ ከባድ ነው። ወኢነ ሊከላሚሂ ለሐላዋ፣ ንግግሩ እኮ ጣፋጭ ነው። ወዓለይህ ጠላዋ፣ ላዩ ጸዳል የለበሰ ነው። ወኢነሁ ለሙግዲቁን አስፈሉ ወፈርዑሁ ለጀና፣ ስሩ የጠለቀ ላዩ የዘለቀ። ሸማመድ ሐሚድን የተዋስኳት እችን አማረኝ። ስሩ የጠለቀ ላዩ የዘለቀ። ወኢነሁ ለያዕሉ ወላ ዩዕላ ዐለይህ፣ ከፍ ቢል እንጂ ከሱ በላይ የሚሆን የለም። ወኢነሁ ለያሕቱሙ ማ ተሕተህ፣ ከስሩ ያለው የሚያደቅ ነው አላቸው። ታዲያ ምን እንበለው? አረብ ሊያምንብን አይደል? ያኔ እሱ ያን ዕውቀቱን ያን ግርማውን ተጠቅሞ ሰው እንዲሰልም መጋበዝ ሲገባው ፈከረ፣ አሰበ፣ ወቀደረ፣ መጠነ። ከዛ ማስተነተነ፣ ፊቱን ቀጨም አረገ። እነሱ ይጠብቁታል በጉጉት። ተከተሉ ቢላቸው ሊከተል ነው። ተመለሰና አንድ ቃል አላቸው። አይ ድግምት ነው እንበል፣ ባልን ከሚስቱ የሚለይ ልጆችን ከአባታቸው የሚለይ እያሰለመ የሚወስድ ድግምት እንበል አለ። አርረሕማን ይህን ስብሰባ የሚያየው አላህ ተቆጣ። እስከ የውመል ቂያማ ቁጣውን ገልጾ አንቀጹን አወረደ። ዘርኒ ወመን ኸለቅቱ ወሒደን፣ ያን ብቻውን የፈጠርኩትን ሰው እኔና እሱን ተወኝ አንተ መሐመድ። አላህ ቁጣው አየን። ዘርኒ ወመን ኸለቅቱ ወሒደን፣ ብቻውን ከናህዶት ፈጥሬው፣ ወጀዐልቱ ለሁ ማለን መምዱዳ፣ የማይቆጠር ሪዝቅን የሰጠውትን። ጧኢፍ ላይ የእርሻ ማሳ አለው። ከሻም ሀገር የንግድ ቅፍለቱ ይመጣል። ንግዶቹ በሁሉም የመካ በሮቹ የሚገባ ባለጸጋ፣ ወልዚ ይሉታል ነጮቹ። የሀብት ጥግ የደረሰ ማለት የተዘረጋ ሀብት ያደረግኩለት። ወጀዐልቱ ለሁ ማለም መምዱደን ወበኒነ ሽሁደን፣ ልጆቹ ደግሞ ለስራ ለሪዝቅ አለዱን ከጎኑ ናቸው። ሀብታቸው ብዙ ነው። ከአባታቸው ጥግ ሆነው ነው የሚቆጣጠሩት። አብረውት ነበር የሚወጡ። ግርማ ሞገሳቸው የማማራቸው የሀብታም ልጆች፣ እሱ የተከበረ ባለ ሀብት ከዙሪያው ያሰለፍኩለትን። ثم يطمع ان ازيد፣ ደግሞ እንድጨምረው ያስባል እንዴ? ከላ በጭራሽ አላል። ለምን? እነሁ ካነ ሊአያቲና ዐኒደን፣ እሱ በእርግጥ ባንቀጾቻችን አስተባብሏል፣ ደንበር አልፏል። እነሁ አላህ ክስተቱን እዩት።
ኢነሁ ፈከረ ወቀደር አሰበ ቁርአንን